የገባችሁ ሁሌ እንደምናገረው ላይክ የሚለውን የተጫናችሁ ግቡ። እኔ ቀጥታ ወደ ዕለቱ ዋና ዋና ወጎች አልፋለሁ። ተመልካቾቻችን ይናገራሉ። እኔ ለየው ውሃ እኔ ተወልጄበት አድርጋለሁ። 3 ልጅ ነው ዩኒቨርሲቲ ሐዋሳ አስመርቃለሁ። የዛሃባ የዚህ ልጅ ሙቷል። ይሄ ልጁን የሚጦረው ይሄ የዛሃባ ልጅ ሙቷል። የመከላከያ ሰራዊት ከፍተኛ አዛዦች አንዱ የሆኑት ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ የጦር መሳሪያ በፋኖች መግባቱንና ወታደሮችን በራሳቸው የጦር መሳሪያ እየተገደሉ መሆኑን መናገራቸው ተሰማ። ይህን ያለው የመከላከያ ኢንተለጀንስ ቢሮ ካዘጋጀው ከወታደራዊ አዛዦችና አመራሮች ጋር በተካሄደ ግምገማ ላይ መሆኑ ተጠቁሟል። ከዚህ ጋር በተያያዘ ዘገባዎች እንደሚያመለክቱት አሁን ያለው የፖለቲካና ወታደራዊ ሁኔታ የገዢውን ፓርቲ አቋም እያዳከመው ሲሆን የፋኖ እንቅስቃሴ ደግሞ መጠናከሩን የሚያሳይ ነው ተብሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን፣ ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን፣ አድማጮቻችን፣ በአሁኑ ዝግጅቴም በርካታ ወቅታዊና አበይት መረጃዎችን ይዤላችሁ ቀርቤያለሁ። ወደ ዜናዎቼ ከማለፌ በፊት እንደ መግቢያ ሁላችሁም እንደምታውቁት በርካታ ሐኪሞች በተለይ በኦሮሚያ በደቡብ ኢትዮጵያና በአማራ ክልል ያሉ ሐኪሞች የሥራ ማቆም አድማ ማድረጋቸው ይታወቃል። የደሞዝ ጭማሪና አንዳንድ የጥቅማጥቅም ጥያቄ ነው ያነሱት። ይህ ጥያቄ በ7 ቀን ውስጥ ካልተመለሰልን ጠቅላላ የሥራ ማቆም አድማ እናደርጋለን ብለው የመብት ጥያቄ ማንሳታቸውን ተከትሎ የገዢው ፓርቲ ሚዲያዎችና አክቲቪስቶች በዛሬው ዕለት በጋውን ሆስፒታል እንጂ 4 ኪሎ አይገባም በማለት የመብት ጥያቄያቸውን ከፖለቲካ ጋር በማገናኘት ለማስፈራራት ሲሞክሩ ውለዋል። ይህ አልበቃ ብሎ አሁን ከመሸ ደግሞ እንደምትመለከቱት የጃልመሮን ምስል ጋውን በማልበስ የዘመነን ምስል ጋውን በማልበስ ፋኖና ሼኔ ጋውን ለብሰው በአዲስ መልክ ብቅ ብለዋል በማለት የጤና ባለሙያዎችን ጥያቄ በዚህ ደረጃ ለማሸማቀቅና ለማስፈራራት ለማድበስበስ እየሞከሩ ይገኛሉ። ተመልካቾቻችን፣ ይህ ቢሆንም ነገሩ የገባቸው የጤና ባለሙያዎች በምንም ማሸማቀቅና ማስፈራራት ወደኋላ አደንም በማለት አሁንም ጥያቄያቸውን እንደቀጠሉ ይገኛሉ። ተመልካቾቻችን፣ ይህን ተከትሎ የኦሮሚያ ክልል ጤና ቢሮ በሆስፒታሎች ዘንድ ማስታወቂያ አውጥቷል። በሁሉም ማስታወቂያውም እንደምትመለከቱት ነው። ይህንን ይመስላል። ይህ ማስታወቂያ ጭብጡ ምንድን ነው የሚለው ከነገ ጀምሮ በኦሮሚያ ያሉ ሐኪሞች በሙሉ ወደ ሆስፒታልም ሆነ ወደ ጤና ጥበቃ ተቋም ውስጥ የሞባይል ስልካችሁን ይዛችሁ መግባት አትችሉም የሚል ነው። ለምን እንደሆነ ይሄን ያሉት አልገባኝም። ምክንያቱም ባደጉት አገሮች ኢቭን ዶክተሮች አንዳንድ ጊዜ የተለያየ ህመምን ምርመራ በሚያደርጉበት ሰዓት ላይ ስልኮቻቸውን ይጠቀማሉ። ምን ፈርተው ነው ከነገ ጀምሮ ስልክ ይዛችሁ መግባት አትችልም በማለት ሐኪሞች ላይ ዶክተሮች ላይ ይህን ማስታወቂያ አውጥተዋል። ነገሩ እየከረረ መምጣቱን አመላካች ነው። ተመልካቾቻችን፣ አድማጮቻችን፣ ይህ ብቻ አይደለም። በዛሬው ዕለት እንደምትመለከቱት የቤንዚን ወይም የነዳጅ ዋጋ ጨምሯል። ከዚህ ቀደም የነበረውን የሰራዊት አሰላለፍና የኃይል ሚዛን አስመልክቶ መንግስት የነበረውን ሰራዊትና መሳሪያ በከፍተኛ ሁኔታ ማጣቱ እየተነገረ ነው። በተለይ ሪፖርት ደግሞ በቅርቡ የተካሄደው በተባለና በዋነኝነት ደግሞ የኦሮሞ ተወላጅ የሆኑ ከፍተኛ የመንግስት ባለስልጣናትና ወታደራዊ አዛዦች በተገኙበት ስብሰባ ላይ የሰራዊቱ መዳከምና አሁን ያለው የአገዛዝ ስርዓት አደጋ ላይ መሆኑ በስፋት መነሳቱ ተገልጿል። በዚህ ስብሰባ ላይ የሁኔታዎች በፍጥነት መለዋወጥና ገዢው ፓርቲ አደጋ ላይ መሆኑ ተወስቶ ስርዓቱን በአጭር ጊዜ ውስጥም ለማዳን የየራሳቸውን ድርሻ ለመወጣት መስማማታቸው ተዘግቧል። በወሎ ቤተ አማራ አካባቢ ዘመቻ አንድነት ተብሎ የተሰማው እንቅስቃሴ መቀጠሉን ተከትሎ በቅሎ ማንቂያ ከተማ ተካሄደ የነበረ የብልጽግና ፓርቲ ህዝባዊ ውይይት መበተኑ ተዘግቧል። ሚያዝያ 29 ቀን 2017 ዓ.ም በከተማ ውስጥም የክልልና የሰሜን ወሎ ዞን ባለስልጣናት በተገኙበት ሊካሄድ የነበረው የመድረክ ህዝብ በግዳጅ ቤት ለቤት እየተለቀመ እንዲገኝ ተደርጎ እንደተጀመረ የደረሰው መረጃ ያመለክታል። መጨመሩ አይደለም የገረመን። እንደምታዩት ለጭማሪው መነሻ ያደረጉት በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከሚያዝያ 30 ቀን 2017 ዓ.ም ጀምሮ በስራ ላይ የሚቆይ የነዳጅ ምርቶች የተሻለው መሸጫ ዋጋ ነው የሚለው። እንደምታዩት የዓለም ገበያ ዋጋን መነሻ በማድረግ ብሎ 1 ሊትር ቤንዚን 122 ብር 53 ሳንቲም፣ ኬሮሲን
116 ብር ከ49 ሳንቲም፣ ነጭ ናፍጣ 116 ብር ከ49 ሳንቲም፣ ቀላል ጥቁር ናፍጣ 106 ብር ከ77 ሳንቲም፣ ከባድ ጥቁር ናፍጣ 104 ብር ከ08 ሳንቲም፣ የአውሮፕላን ነዳጅ 109 ብር ከ56 ሳንቲም መሆኑን እናሳውቃለን ይላል። በምን መሰረት ይላል? በዓለም የነዳጅን ዋጋ ታሳቢ አድርገናል። ዶክተሮች፣ ሐኪሞች ደሞዝ ይጨመርልን ዶላር ከፍ ስላለ ብራችን ወድቋል ነው ያሉት። ሌላው ቀርቶ የዲኤችኤል ሰራተኞች እንኳን ዓለም አቀፍ የፖስታ አገልግሎት ሰራተኞች ቀደም ሲል በዶላር ይከፈለን እንደነበረው ይከፈልን በማለታቸው እምቢ ስለተባሉ የስራ ማቆም አድማ አድርገዋል። ደሞዝ በሀገር ውስጥ ገበያ እየከፈለ የነዳጅ ዋጋን በዓለም ገበያ መሰረት ጨምሬባቸዋለሁ ነው የሚለው። ግራ የሚያጋባ ነው ራሱ ብልጽግና እየተከተለ ያለው መንገድ ማለት ነው። ነዳጅ ሲጨምር በዓለም ገበያ መሰረት፣ ደሞዝ ግን የሚከፍለው በብር ነው። በወደቀው ብር $1 በጥቁር ገበያ እስከ 160 ብር እየተመነዘረ ባለበት ሰዓት ማለት ነው። ስለዚህ አጠቃላይ ያለው ነገር እየተካረረ ነገሩም እየከፋ ነው የመጣው። እንደምትመለከቱት ቤንዚንና ነዳጅም ዛሬ እንደገና በዚሁ ኑሮ ላይ መጨመሩን የደረሱን መረጃዎች ያመለክታሉ ለማለት ነው። ለመግቢያ ያህል ይህን ካልኩ ተመልካቾቻችን አሁን ወደ ቀሪዎቹ ዜናዎቼ አልፋለሁ። በኮማንዶ ብርሃነ አሰፋ ዘንዶ የሚመራው የጠሪ ክፍለ ጦር አካል የሆኑት ፋኖች በቦታው ድረስ በስርዓቱ ወታደራዊ ኃይል ላይ ጥቃት በመክፈት ውይይቱ እንዲስተጓጎል ማድረጋቸው ተነግሯል። በዚህ ድርጊት ሳቢያ ከ19 በላይ የመንግስት ወታደሮች መቁሰላቸው መረጃው ተናግሯል። ምንም እንኳን ውይይቱ ቢጀመርም በወቅቱ ከህዝብ ዘንድ ጠንካራ ተቃውሞና ትችት እንደተሰነዘረ ተገልጿል። የህብረተሰቡ ተወካዮች ለባለስልጣናቱና ለሰራዊቱ ነፃ አውጪዎች ፋኖ እንጂ በህዝቡ ላይ አፈሙዝ ያዞረ መከላከያ አይደለም በማለት ቀደም ሲል እንደ ጀነራል ሳምሶን ስኬ ያሉትን የህዝብ ልጆች እንዳስበሉሉ አሁን ደግሞ ፋኖችን አሳልፈው ለመስጠት እየሞከሩ ነው የሚል ወቀሳ አቅርቧል ተብሏል። የመንግስት አካላትም ለዚህ ተቃውሞ አቶ አለሙ የተባሉ ነዋሪ ተጠያቂ በማድረግ ማፈናቸው ተዘግቧል። ባለስልጣናቱም የታሰበው ውይይት ላይ ሳይካሄድ ወደ ወልዲያ ከተማ መመለሳቸውንም ለማወቅ ተችሏል። ሌላኛው መረጃ በጎጃም፣ ወሎ ቤተ አማራ፣ ሸዋና ጎንደር የሚንቀሳቀሱ የአማራ ፋኖ አደረጃጀቶች አንድ ወጥ መዋቅር ለመፍጠር ውይይት እያካሄዱ መሆኑን ያመለክታል። እነዚህ አራት ዋና ዋና የፋኖ ንቅናቄዎች የጋራ የሆነ የአማራ ኃይልን ለማደራጀት እየተነጋገሩ ሲሆን ለህዝብ ባስተላለፉት መልእክትም የውይይቱን ውጤት በትዕግስት እንዲጠባበቁም ጠይቀዋል። አደረጃጀቶቹ በአሁኑ ወቅትም ከ50 ቀናት በላይ ያስቆጠረውን ዘመቻ አንድነት እያካሄዱ ሲሆን የዚህ ዘመቻ ማብቂያ ላይም አንድ ወጥ የሆነ የፋኖ አደረጃጀት ይፋ ይደረጋሉ የሚል ተስፋ በብዙዎች ዘንድ ተጥሏል። በጎንደር በኩል ካለው የፋኖ እንቅስቃሴ ጋር በተያያዘ ደግሞ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ከሰኘው አደረጃጀት የተውጣጡ ከ5 በላይ የሚሆኑ አዛዦችና አባላት ወደ የአማራ ፋኖ አንድነት በጎንደር መቀላቀላቸው ተዘግቧል።